በስተ መጨረሻም የቤዛ ነገር እንግዲህ አበቃ። ዛሬ አከተመ ማለት ነው። ወንድሟ ወደ እስር ቤት ገባ። አዘኑን እንኳን በቅጡ ሳያዝን እንግዲህ ከባድ ነው የእውነት አንዳንድ ጊዜ ግን አሳዝኖኛል ዳኒ በእውነት ምክንያቱም እህቱን በጣም ነው የሚወዳት። እናም እንግዲህ መጨረሻው እንደዚህ በመሆኑ በጣም ያሳዝናል። ለሊና በኤላም እንግዲህ ተገናኙ። ነገር ግን ተገናኝተው ባያወሩም ለልዬ በጣም ደንግጣለች። እሷን ማውራት አለብኝ እኔ እሷን ብዬ ብዙ ነገር አሳልፌያለሁ። እሷ ባለትዳር ሆናለች። እሷ ያሳለፈችውን መቼ አየና ስቃይና መከራ ብዙ አሳልፋለች። ቤዛ አሳበዳት በሱ የተነሳ ብቻ ብዙ ነገር አሳልፋለች ለልዬም። ስለዚህ እንግዲህ ኤላዬ አይዞክ። እንደኔ ግን ተገናኝተው ቢያወሩ ባይ ነኝ። ማለት ለምን እሱ እንደዛ እንደሄደ እሷም ደግሞ በሱ ምክንያት ያሳለፈችውን ስቃይ መከራ ማወቅ አለበት ብዬ ነው የማምነው። ስለዚህ እንግዲህ በጣም ነው የምታሳዝነው ልጅቱ ማለት ነው። አሳዝናኛለች በእርግጥም ነገር ግን እንግዲህ አንዳንዴ መጥፎ ስራ መጥፎ ነውና ራስን ጠልፎ እንደሚጥል ነው የተረዳሁት እውነቱን ለመናገር እና መጥፎ ስራ የብሬን ነው መጥፎ ነው። የትም አያደርስም። የትም ጠልፎ ነው እዚሁ የሚጥለው። እንግዲህ ቤዛም ያ ነገር ነው የገጠማት ዛሬ ማለት ነው። እና ከዚህ በኋላ እንግዲህ ብዙ የሚፈጠሩ ሁኔታዎች አሉ። ዳኒም ታሰረ። ሁሉም እንግዲህ ድራማቸው ሊያበቃ ደርሷል ይመስለኛል። ዳንኤልም እንግዲህ ተነስ ወንጀል ሰርተሃል ከነ እህትህ። ኧረ ተው ኢንስፔክተር፣ አሁን እኮ እሱ እህቱ ሞታ አዘን ላይ ነው ያለው። ስለዚህ እንዴት ነው የሚሄደው? እኔ ምንም አይመለከተኝም አውቃለሁ። ነገር ግን ለሰራው ነገር ወንጀል በሙሉ ቅጣቱን ማግኘት አለበት። ስለዚህ መሄድ አለበት አለ። አረ እንደዛ አይሆንም ሲል ይሆናል። ከዛም እንግዲህ ዳኒን አንጠልጥለው ይዘው ሄዱ። እኔ ለሰራሁት ጥፋት በሙሉ ይገባኛል እስራት። እህቴን ግን ይቅርታ አድርጉላት እባካችሁ ይቅርታ አድርጉላት እያለ እንግዲህ የምር በጣም ነበር ያሳዘነኝ። እንግዲህ እሱም ራሱን ሊያጠፋ ሙከራ አድርጎ ነበረ። ኪንጎና ዳይመንድ ደርሰው አስጣሉት። እንግዲህ ከዚህ በኋላ ደግሞ ያው ብዙ ነገሮች ይመጣሉ። በጣም ብዙ ነገሮች ለምን በጣም ብዙ ፈተናዎች ይኖራሉ ከዚህ በኋላ ማለት ነው። እንግዲህ አላቅም ዞሮ እንግዲህ ናቲ ማነው ዳኒ እንግዲህ ወደ እስር ቤቱ ሄዷል። ቤዛዬንም ቀብረዋታል እንግዲህ ዛሬ ማለት ነው። ቤዛ ይገርማል ግን አንዳንዴ በሰፈሩት ቁና መሰፈር አይገርም ይላል የሀገሬ ሰውና ሰው የዘራውን ነው የሚያጭደው። የቤዛ መሞት በጣም አስተምሮኛል። እኔ ለምን ለአደይ እናት ያሰበችው ነገር ነው ለራሷ የሆነው ገብቷቸዋል አይደለ? ለአደይ እናት ይሄንን መጥፎ ነገር አሰበች። ታዲያ ፈጣሪ ሁሉን ተመልካች ጌታ ስለሆነ ይሄ ተንኮልሽ እስከ መቼ ነው? ቆይ ራስሽ ጠጥተሽ ትሞቺዋለሽ እንደ አፄ ቴዎድሮስ ብሎ እንግዲህ ዋጋዋን ሰጣት ማለት ነው። እማማም እንደምታያቸው ምንም አልሆኑም ደህና ናቸው። ምክንያቱም የአደይን እናት እሷ ለማስወገድ እና አደይ ስታለቅስ ስታዝን ለማየት ነበረ ያ ሁሉ ጋጋታ። አያችሁ አይደለ? ፈጣሪ ደግሞ ሁሉን የሚችል ጌታ ሁሉን ተመልካች ነው። እኛ ከፈጣሪ ተደብቀን ብዙ ነገር ለማድረግ እንሞክራለን። ግን ደግሞ ይገርማል። ብቻ ዞሮ ገርሞኛል። እኔ የእውነት ነው የምላችሁና ከዚህ በኋላ እንግዲህ ዳኒም ወደ እስር ቤት ነው። አሁን ደግሞ የሚቀጥለው ጨዋታ የኤላና የለሊ ነው። ለሊና ኤላ ይገናኛሉ ግዴታ። ወላ ትዳሯ እስከ መፍረስ ደረጃ ይደርሳል። ምክንያቱም እሷን ሳላገኝ የትም አልሄድም ብሏል። የትም እናማ ከዚህ በኋላ እንግዲህ የሚፈጠረው ነገር በሙሉ በጣም የሚያስፈራ ነገር ነው። ኤላ ፍቅር አያችሁ ፍቅር እንዴት እንደደነገጠች። ይሄንን ነገር ያደረገችው ፍቅር ናት። ማለትም ፍቅር ያኔ ኤላ ከሀገር ሲወጣ ልክ ኤላ እንደጻፈው አድርጋ ነው ለልዬ ያ ሁሉ አንድ ደብተር ሙሉ ጽፋ እንትን ያለችው ማለት ነው።
ከዛ አሁን ሌላ እንግዲህ የለሊን አድራሻ እንዳያውቅ የምታደርገውን ጥረት አይታችኋል። ለምን ጉዷ እንዳይወጣበት እና ብቻ ያው እሷም ትጋለጣለች አይቀርም። ብቻ ከዚህ በኋላ እንግዲህ ቤዛም ሞታለች፣ ዳኒም ታሰረ። አሁን ማን ነው የሚቀረው? የአደይ ሰርግ እና የለሊና የኤላ ነገር እንግዲህ አላቅም ምን እንደሚፈጠር። ብቻ ኤላ እንግዲህ አሳዝኖኛል፣ ግን ደግሞ ለሊ ያሳለፈችውም ስቃይ አለ ማለት ነው። ዞሮ የለሊንና የባቡሬን እዚህኛው ላይ ቢያመጡት ጥሩ ነው። ልክ እንደነ ምሳሌ ማለት ነው። ድራማቸውን ያይደምቅ ነበረ። እንግዲህ ከዚህ በኋላ ደግሞ የሚፈጠረውን ነገር አብረን የምናየው ነው የሚሆነው። ግን ዞሮ ያው ብዙ ቻሌንጆች አሉ ከዚህ በኋላ በጣም ብዙ ቻሌንጆች አሉ። ያንን ቻሌንጅ ደግሞ ማን ነው የሚያልፈው? እንግዲህ ለልዬ አሁን ከባድ ፈተና ውስጥ ናት። እንግዲህ እንዴት እንደደነገጠች አይታችኋል። እሷ ያመማት መስሎት ባቡሬ አንድም ቀን እኔ ከሌላ ወንድ ጋር አያታለሁ ብዬ አስቤ አላቅም አላል። ሐውልት መሰለች እንደዛ ቁጭ ብላ የምጠብቅ ደፋር። የምሬን እኮ ነው። የሰው ልጅ ሐውልት አይደለም እኮ ተንቀሳቃሽ ነን። ስለዚህ እሱ ደግሞ ያው የገጠመውን ነገር ተገናኝተው ቢያወሩ አብረው መኖር እንኳ እሱ የማይሆን ነገር ነው። ግን አሁን ይሄንን ነገር ቤኪ ፈጽሞ ማወቅ የለበትም። ኤላ ወደዚህ እንደመጣ እሱ ካወቀ ህይወቴ ይበጠበጥብኛል። እኔ አሁን ደስተኛ ነኝ እያለች ነው ለልዬ። ምክንያቱም ከባቡሬ ጋር ደስተኛ ነች፣ በጣም ደስተኛ ነች። እንግዲህ ያን ነገር ደግሞ ያደፈርስባታል። ምክንያቱም በጣም ተናዷል ኤላ። ከኔ ውጪ ያለሁበትን ችግር ሳትረዳኝ ለምን ትዳር ያዘች የሚለው ነው። እና እሷ ያሳለፈችውን ስቃይ ታዲያ ማናየላት? ወርዚህ ያለውት ጓደኞቿ ናቸው እንጂ ማንም ሰው እኮ የእሷን ስቃይ አልተረዳላትም። የምሬ ነው ማንም። እና ከዚህ በኋላ እንግዲህ የሚፈጠረው ነገር ከባድ ንግ ሊሆን ይችላል። ዞሮ ማሚ ማን ነው ዳኒም እንግዲህ ወደ እስር ቤቱ ገባ። ከዚህ በኋላ እንግዲህ ዳኒ አይታይም። ዳኒና የቤዛ ነገር አውቅቷል። ዳኒ ምናልባትም ምዕራፍ 2 ብለው ከመጡ ነው እንጂ አሁን የነሱ ጉዳይ አብቅቷል ማለት ነው። እዚህ ጋር በቃ አለቀ። ቤዛ ሞታለች። ዳኒም ደግሞ ያው እንደምታዩት ነው ማለት ነው፣ እስር ቤት ገብቷል። ስለዚህ ከዚህ በኋላ አሁን የሚቀጥለው ድራማ የዋናው የለሊና የኤላ አደይ በቃ እነሱ ናቸው አሁን የሚጫወቱት። ለምን ያው ብቻ ከባድ ነው። ከዚህ በኋላ የሚፈጠሩት ነገሮች በጣም ብዙ ነገር አለ ማለት ነው። ሲቀጥል ደግሞ ቤዛ ያደረገቻቸው ነገሮች በጣም ብዙ ነገር ነው። ሰዎች ላይ በደለለ ኤለን እንኳን አላየዋትም። እንኳንም ሞተች እሰይ ሳትል አትቀርም። ግን እዚህ ድራማ ላይ የዛሬው የአደይ ድራማ ላይ ማለት ነው ቅምጥልን አይተዋቸዋታል። በመጀመሪያ ደረጃ አዛኛው ሐውልት ስር ሄዳ እያለቀሰች ሳይሆን ከዛ ጋር ወርዳ መጀመሪያ ከቆመችበት ወርዳ አፏን ይዛ እየሳቀች ስትል አይታችኋታል። እየሳቀች ነበር እኮ የምሬን ነው። ሳቃቸው እኮ ያመልጣቸዋል በቀረጻ መሀል ላይ። እውነት ሳቋን አልቆጣጠር ስትል መሰለኝ የሄደችው። እና እንግዲህ ዳኒሻ ምንም አልሆነም፣ እስር ቤት ገባ እንጂ ማለት ነው። ኢንስፔክተሩን እንግዲህ ቢለምኑትም እነማሚ አይ እሱ እኮ ወንጀለኛ ነው፣ ለወንጀሉ ተገቢውን ቅጣት ማግኘት አለበት፣ የወንጀል ተባባሪማ አትሆኑ ብሎ ኢንስፔክተሩ ተቆጣቸው ማለት ነው። እኛ የወንጀል ተባባሪ ሆነን ሳይሆን ኢንስፔክተር ግን ብሎ ነገር የለም። ሁሉም ሰው ለሰራው ነገር ቅጣት ያስፈልገዋል አለ ኮስተር አለና ከዛም እሱ እሺ በቃ በጣም ይቅርታ እንግዲህ ማለት ሁሉም ሰው የሰራውን ቅጣት ማግኘት አለበት አይደለ? ያንን ነው እንግዲህ አሁን እያደረጉ ያሉት።
እህቱ ብትሞትም ምንም አዘን ላይ ብትሆንም ወንጀል ነው። ለወንጀሉ ደግሞ ቅጣት ማግኘት አለበት። ገብቷቸዋል። ለዛም ነው እንግዲህ አንጠልጥለው ይዘውት የሄዱት ማለት ነው። እህቱን እኮ ገና ቀብሮ መሞቱ ነው መምጣቱ ነው ስትል ፍቅር ወይዘሮ ፍቅር ዝም በይ አንቺ አላት ኢንስፔክተር። ምክንያቱም ያውቃታል በተደጋጋሚ ከነሱ ጋር አይቷታል። ስለዚህ እንግዲህ እሷ ታውቃለች የሚመጣባትን ነገር ከዚህ በኋላ ማለት ነው። ወይዘሮ እድልም ማነች እቺ ፍቅርም ዋጋዋን ታገኛለች በቅርቡ። ይሄ ደግሞ የማይቀር ነው ማለት ነው። ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ ቤዛ ዛሬ የመጨረሻ ነው ማለት ነው። ዳኒም እንግዲህ ወደ ከርቸሌ ገባ በሚያሳዝን ሁኔታ። ዳኒሻ እንግዲህ ከዚህ በኋላ እስር ቤት ነው መገኛው ማለት ነው። የእሱ ጉዳይ እንግዲህ ያበቃ ይመስላል። ከዚህ በኋላ ብዙም አይታይም ድራማው ላይ ብዬ አስባለሁ። ሌላኛው አሁን ኤላ እና ሌሎቹ ናቸው። ማን ነው አደይ የነሱ ነገር ይቆያል ይመስለኛል ትንሽ ለዛም ነው